ወዳጄ ወንድሜ ብዙ በዚህ ምድር ላይ ብዙ መጽሐፍቶች አሉ። ብዙ ነገሮች አሉ። ሰው የጻፋቸው አሉ። የደብተራ ልጅ የጻፋቸው አሉ። የአመፃ ልጅ የጻፋቸው የተናገራቸው ነገር አሉ። ከዚያ ሁሉ ግን የሚበልጠው የእግዚአብሔር ወንጌል ነው። በዚህ ወንጌል አይታፈርበትም። ደግመን ደጋግመን እንነግራቸዋለን። ደግመን ደጋግመን እንሰብካለን። ርዕስ አንቀይርም። እግዚአብሔር ነው ያኖረን። ስላኖረን ነው እየሰበክን ያለነው። ብዙዎችን ልታያቸው ትችላል። በሞት ጣር ውስጥ ነው ያሉት። ወንጌልን መስበክ ያልቻሉ አፋቸው የተለጎመ ሼም ይሉንታ የሚባል ነገር ይዟቸው ክብራቸው ይዟቸው ምክንያቱም ክብራቸው ነውራቸው ነው የዚህ ዓለም ነገሮች በዚህ ዓለም የሚኖሩት። ምክንያቱም ነውር የሆነ ነገር ነው የሚያከብሩት። ስካርን ክብር አድርገው ሊያከብሩ ይችላሉ። ዝሙትን ክብር አድርገው ሊያከብሩ ይችላሉ። ሌብነትን፣ ሟርትን፣ ድግምትን፣ አስማትን፣ መተትን ክብር አድርገው ሊያከብሩ ይችላሉ። እሱ ነውራቸው ነው። የኛ ክብር ግን የእግዚአብሔር ወንጌል ነው። የሰማነውንና ያየነውን የተቀበልነውና የተረዳውን የእውነትን ወንጌል ከመናገር ወደ ኋላ አንልም። ምክንያቱም በወንጌል አባቴ ተፈውሷል፣ በወንጌል እናቴ ተፈውሳለች፣ በወንጌል እኔ ተፈውሻለሁ፣ በወንጌል ዘሬ አምልጧል፣ በወንጌል ሀገሬ ምድሬ ተባርካለች። ምክንያቱም ኢየሱስ ጌታ ነው እያልን ስንናገር ብዙ የሚረግፍ ሰይጣን አለ። ከዛፍ ላይ ቅጠል እንደሚረግፍ የሚረግፉ ብዙ የአጋንንት መንጋዎች አሉ። ስለዚህ ስሙ ከስሞቹ ሁሉ በላይ ነው። ይሄ ስም ሲጠራ ያኔ በቄሳር ፊትም ረብሻ ፈጥሯል። ያኔ በሮም መንግስት ፊትም ረብሻ ፈጥሯል። ዛሬ በኔ ዘመንም በየአደባባዩ ሲጠራ በየጓዳው ሲጠራ የአጋንንትን መንግስት የአጋንንትን ትውልድ የአጋንንትን ሰፈር ልጆች ያናውጣቸዋል። ምክንያቱም ኢየሱስ ጌታ ነው እያልን እንናገር እውነት የሆነ ነገር በርቶልናል። በቃ እውነት የሆነ ነገር የበራለት ሰው ለውሸት ጊዜ አይኖረውም። ጌታ ለዘላለም ይባረክ። ምህረቱን፣ ቸርነቱን፣ በጎነቱን ከማውራት ውጪ ሌላ የሚያደርገውና የሚያወራው ነገር አይኖርም። ምክንያቱም የበራለት እውነት ነው፣ ያየለት እውነት ነው፣ ያየውም እውነት ነው፣ የሚናገረው እውነት ነው። ጌታ ለዘላለም ይባረክ። እግዚአብሔር መልካም ነው። ውበት የሰጠን እግዚአብሔር፣ መኖርን የሰጠን እግዚአብሔር ነው።